ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም አስተማሪ ቁም ነገር አዘል መልእክቶችን አዳዲስ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ምንድነው ያሰርካቸው? ሁለቱንም እግሩን ያሰርከው? ስንት ዓመት ነው ካሰርክ? ስንት ዓመት አሰርካቸው? ሁለት ዓመት። አይንቀሳቀሱም? አዎ። እሺ። በከዘራ አስኬድኩት። ያው በከዘራ። እሺ። መተት ነህ? ከቤት አስወጣሁት። እሺ። ሀገር ለሀገር እያከራተትኩት። ማን እንደዚህ ያደረከው? መተት ነህ? ሰይጣንና አጋንንት የቤተሰብ በስላሴ ይላል። እሺ። ትለቃላችሁ አትለቁም? ትለቃላችሁ። በስላሴ ስም ታዛችኋል። ከእግሩ ላይ ፍቱ። በስላሴ ስም ታዛችኋል። በስላሴ ስም በሉ። በስላሴ ስም በስላሴ ስም በሉ። እግሩን እንፈታለን። ያሰርነውን በስላሴ ስም በኪዳነ ምሕረት ፈተናል። ከእግሩ ላይ ተነስተናል። በስላሴ ስም ለዘላለም በሲኦል ታስረናል። በል ሰባት የጮናቱ ቶሎ በል። አማቱ እስኪ እቺን ከዘራ እንግዲህ ጣል አድርገን እንሞክር። ያዙ፣ ብድግ በሉ። በቃ እንደዚህ ነው፣ መሯሯጥ ነው። ኑ ተከተሉ። አመስግኑልኝ። ኑ ተከተሉ። ኑ ተከተሉኝ። በደንብ ነው ዛሬ ቀብረር ብለን ነው ወደዚህ። በስማም ጭራሽ ጎንበስ አሉበት፣ ሰገዱበት። እግዚአብሔር ይመስገን። ደስ አለዎት? ተመስገን። ስንት ዓመት ነው የታሰሩት? 2 ዓመት ይሆነኛል። 2 ዓመት። እግዚአብሔር ይመስገን። እስኪ ሞክሩ፣ አሁን በደንብ ተመላለሱ። እግዚአብሔር ይመስገን። እቺን ከፈታ አድርጉለት። እስኪ ለመብራን ስገዱ። እስኪ አንዴ እግዚአብሔር ይመስገን። ከዚህ የበለጠ መብራን ምን ታርግልን? ምስጋና አይገባትም? 2 ዓመት የታሰሩት እግራቸው ተፈቶ ሲሄድ እግዚአብሔር ይመስገን። እርሶን የፈታች ኪዳነ ምሕረት የታሰሩትን ሁሉ ትፍታለን። የሚናገሩት አለ በመጨረሻ? አሜን። እኔ ከድሬዳዋ ነው የመጣሁት። ከድሬዳዋ ነው። በነገራችን ላይ ከቤት እንዲወጡ እንዲታሰሩ ህይወቶት ሁሉ ምስቅልቅል እንዲደረግ ነው የተደረገው። ቤቴን አከራይቼ የሰራሁትን ቤቴን ወጣሁ። እሺ። አሁን ደግሞ ቤቱ እንዳይከራይ የተከራዩትንም እንዲወጡ እያደረጉብኝ ነው ያሉት። አሁን ትናንትና እዛ ተክልዬ እዛ አለርት ሆስፒታል ጀርባ እዛ ይሄን ሰው ብሎኝ ሄጄ ትላንት እሳቸውም ስልክ ስቀበል ኪራይ መጣ። እሺ። ትላንትና አንድ ቤት ተከራየልኝ። እሺ። አሁን ይኸው ዛሬ ደግሞ እርሶ ተፈቱ። እኔ ደግሞ ተፈታው። ዛሬ እዛ ነው የሰማሁትና የመጣሁት። የመጣሁት ከአንድ ምዕመን ጋር ቁጭ ብዬ ሳወራ እንደዚህ አይነት ቦታ ሂድ እስቲ አለኝና ይኸው ዛሬ መጣሁ፣ ተፈታው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከኪዳነ ምሕረት ከድሬዳዋ ነው የመጡት እዚህ ኪዳነ ምሕረት ድረስ። በእውነት እሳቸውን የፈታሽ ኪዳነ ምሕረት ሁሉንም ትፍታለን። መብራንን አመስግኑላቸው። አሁን እንግዲህ ዱብ ማለት ይቻላል። በደንብ እንግዲህ ያው ተረማመዱ። እግዚአብሔር ይመስገን። መብራንን አመስግኑላቸው። አሁን ብዙ ሰዎች ይህንን ቪዲዮ ሲመለከቱ ቀልድ የሚመስላቸው ሰዎች አሉ። ቪዲዮ ተቀርጾ ፊልም ነው ምናምን ብለው የሚያስቡ ሰዎች አሉ። ዲያብሎስ መናፍስት ግን እንደዚህ እያሰሩ ነው ያሉት። ዛሬ በጣም ብዙ ሰዎች ቤታቸውን ንብረታቸውን ትተው ካሉበት ቦታ እንደ አብር አንከርት አድርጎ በተላከባቸው መተት ምክንያት ከቤታቸው ከኑሯቸው በረው ወጥተው በብዙ መከራ ውስጥ የሚገኙ
ቤታቸው ድሬዳዋ ወይም ደግሞ ቤታቸው ሐዋሳ፣ ቤታቸው ባህር ዳር ሆኖ እነሱ ግን በአዲስ አበባ ላይ መጥቶ እንዲለምኑ መከራቸውን እንዲያዩ እርቃናቸውን እንዲመላለሱ የሚያደርገው በተላከባቸው መተትና በተላከባቸው የአጋንንት ሴራ ነውና ሁላችንም ኦርቶዶክሳውያን ልንነቃ ይገባል። በዚህ መንገድ ውስጥ የሚቸገሩ የሚፈተኑ ሰዎች ልክ አሁን በዚህ ቪዲዮ ላይ እንደተመለከታችሁት አባታችንን መረጃ በመስጠት ብቻ ሰዎችን ማዳን መቀየር እንችላለን። ውድ ቤተሰቦቼ ስለዚህ ይህን ልናደርግ ይገባል። ይህንን ቪዲዮ ለብዙ ሰዎች እንዲደርስ አድርጉ። ስለዚህ አውቶፋጂ ማለት ሰልፍ ኢቲንግ ራስን መመገብ እንደማለት ነው። ሀሳቡ ምንድን ነው መሰላችሁ? ሰውነታችን አንደኛ ኢነርጂ ሲያጥራው ማለት እኛ ሳንመገብ ስንቀር፣ ሁለተኛ ደግሞ ሰውነታችን ራሱ ስትረስድ ሲሆን ምን ያደርጋል? ራሱን ሰርቫይቭ ለማድረግ ከውስጥ ራሱን መመገብ ይጀምራል። ይሄ ነው አውቶፋጂ የሚባለው። ራሱን መመገብ ይችላል። ራሱን ለማዳን ራሱን ይመገባል። ፕሮሰሱ ደግሞ ለወታደር ነው። እንደሚያደርገው ለምሳሌ የሆነ የሰነፈ ኦርጋኔል የሚባላል ሴሎች ውስጥ ያለው የሰነፈ ነገር ለምሳሌ የደከመ የማይሰራ በትክክል ማይቶኮንድሪያ የሚባል በሴሎች ውስጥ ካለ እሱን እነኚህ ኦርጋኔል ነው። በሴሎች ውስጥ ያሉት ነገሮች እያንዳንዳቸው ራሳቸውን የቻሉ ኦርጋኔልስ ነው የሚባሉት። የሆነ ሰነፈ ኦርጋኔል አክቲቭ ያልሆነ ዶርማንት የሆነ ነገር ሲያገኝ ወይ ደግሞ የፕሮቲን ቅርጹ የተበላሸ ሚስሼፕድ የሆነ ፕሮቲን ምናምን ነገር ሲያገኝ ወይ ደግሞ የፎሬን ቦዲ ሲመጣ እንዳልኳቸው እንደ ቫይረስ ባክቴሪያ ምን ያደርጋል? ሄድና ልክ እንደሰላ ማለት ነው። መጀመሪያ ሄድና አጠገቡ ይቀመጣል። ኦኬ ይሄ ፋጎፎር ይባላል። ይሄኛው እንደዚህ የሚያደርገው ከዛ መክበብ ይጀምራል። ራሱን ይሄ ቦዲው ራሱን ያሳብጥና የሰፋ እያደገ ዙሪያውን ይሄድና ያንን ይሄ ሪሳይክል ዲስትሮይ መወገድ ያለበትን ነገር ኢንገልፍ ያደርገዋል፣ ይከበዋል፣ ኢንገልፍ ይውጠዋል። ይሄ ደግሞ አውቶፋጎሶም ይባላል። ኦኬ ያ ደግሞ ቀጥታ ይሄድና ከማጋ ይገናኛል መሰላችሁ? ላይሶሶም ከሚባለው ኤንዛይም ጋር ይገናኝና ላይሶሶም በቃ ይሄ አጥሪ ኤንዛይም ነው። በቃ ገዳይ ሰውነታችን የሚያጠራልን ኤንዛይም ነው። ከሱ ጋር ይገናኛል ማለት ነው። ስራውን እንዲሰራ ለዛኛው ሰጠው ማለት ነው። ስለዚህ ሪሳይክል የሚደረገው እንደ ሪሳይክል ሆኖ ወደ ኤነርጂነት እንዲቀየር ይደረጋል። መጠቀም የሚቻለው መወገድ ያለበት ደግሞ በላይሶሶም በኩል እንዲወገድ ይደረጋል ማለት ነው። ታዲያ ምንድነው ጥቅሙ? ነው እንግዲህ ጥቅሙ በጣም ሰውነታችን ያጠራል ነው። አሁን ለምሳሌ ዌይት ሎስ አሁን ለምሳሌ ማድረግ የሚፈልግ ሰው ዌይት ሉዝ እያደረገ ያለ ምንድነው የሚያደርገው ማለት ነው? ኤነርጂ እያጠሩ ነው አይደለም? ካሎሪ ዴፊሲት በሚሆንበት ጊዜ ሲስተም ራሱን መመገብ ስላለበት ሰርቫይቭ ማድረግ ስላለበት ራሱን ያጠራል ማለት ነው። በዛ ጊዜ እነዚህ ዶርማንት የሆኑ ስላጊሽ ሌዚ የሆኑ ነገሮች በሙሉ እዛ ውስጥ ምን ያደርጋሉ? ይጠራሉ ማለት ነው። ሰውነታችን ሻርፕ ማሽን ነው የሚሆነው ማለት ነው። እንደገና ወራሪ ኃይሎች ለምሳሌ ባክቴሪያ፣ ቫይረስ ምናምን ካለ እነሱንም ያጠራል ማለት ነው። ስለዚህ የሚዩን ሲስተማችን ራሱ በጣም ያድጋል ማለት ነው። በዛ ሰዓት ካንሰር ለምሳሌ አሁን ካንሰር በምንጾምበት ጊዜ አውቶፋጂ አክቲቭ ይሆናል ማለት ነው አይደል እንዴ? ስለዚህ ካንሰርን እንደዚህ እንደ ስላጊሽ አክቲቭ ያልሆነ እንደዚህ እንደ ዶርማንት ሴል ነው የሚያየው የካንሰር ሴሎችን ማለት ነው። እነሱን ይሄ እንግልፍ ያደርጋል። እሱ ብቻ አይደለም። በምንጾምበት ጊዜ የስኳር ኮንሳምፕሽን፣ ስኳር ስላችሁ ግሉኮስ ማለት ነው። ኢንሳይድ ዊ ኦልዌይስ ስኳርኛ በተለምዶ ስንለው በአማርኛ ግሉኮስ ማለት ነው። ግሉኮስ እጥረት ባለ ጊዜ ካንሰሮች ዋና ምግባቸው ምንድነው ብያለሁ ከዚህ በፊት? ግሉኮስ ነው። ግሉኮስ ከሌለ ካንሰሮች ሰርቫይቭ ማድረግ አይችሉም። ስለዚህ ሁለት ኢፌክት ነው ያለው ማለት ነው። አንደኛ ካንሰር ሴሎችን እኛ ስንጾም ካንሰር ሴሎችን ያሉ ሜቢ ፖቴንሻሊ የተቀመጡ ወይም የጀመሩ ምን ማለት እንችላለን? እናሰርባቸዋለን ማለት ነው። እናሰርባቸዋለን። የሰውነታችን ሌሎች ሴሎች ሌላ ነገር ሁሉ ይመገባሉ፣ በሱ ሰርቫይቭ ያደርጋሉ። ላይክ ኪቶን። ግን ካንሰር ሴሎች ኪቶንስ they don't like አይጠቀሙም። ሶ ካንሰር ሴሎች ሰርቫይቭ የሚያደርጉት በግሉኮስ ነው። ከዛ በተረፈ ደግሞ ምን ይሆናል? ራሱን ካንሰሩን ደግሞ ሴሉን አንደኛ እየደከመ ነው፣ ግሉኮስ አልሰጠነውም። ስለዚህ እነኚህ ከባቢ ኃይሎች ጉልበት የበለጠ ጉልበት ያገኙ እሱን ለማፈንና ለመግደል ለመያዝ ዲስትሮይ ለማድረግ ጉልበት ያገኛሉ። ሶ የደከመውን የካንሰር ሴል ኢንገልፍ ያረጉና ይከቡና ምን ያደርጋሉ? ዲስትሮይ ያደርጉታል። ወዴት ነው ምንድነው የሚልኩት? እነሱ ዲስትሮይ በማድረግ ወደ ላይሶሶም ይዳልኳቸው። ወደ ላይሶሶም ይልኩትና እንዲጸዳ ይደረጋል ማለት ነው። እና ይሄ ተአምር የሚፈጠረው አንደኛው በምንጾምበት ጊዜ ነው።
አንዲት ሴት አቢዩዝ ሲያደርጋት ሲያጠቃት ከነበረው የቀድሞ ፍቅረኛዋ ጋር ሊያውም እርሱን ሊያስረሳት የሚችል አደባባይ ላይ ፍቅሩን እንክብካቤውን የሚያሳያት አዲስ ፍቅረኛ እያላት ከቀድሞ ፍቅረኛዋ ጋር በድብቅ የምታወራው ምን ቢሆን ነው? የመጀመሪያው ሊሆን የሚችለው የስሜት ሱስ ውስጥ ነች ማለት ነው። ወይም ከመጥፎ ትዝታና ከሚያሰቃይ ፍቅር መላቀቅ አለመቻል ነው። ሁለተኛ በራስ መተማመንን ማጣት፣ ውስጧ እኔ የሚገባኝ ያ የሚያዋርደኝ ሰው ነው እንጂ ይሄኛው ክቡር ሰው አይደለም የሚል ድምፅ ካለ ሳታውቀው ሕይወቷን የማበላሸት እርምጃ ትወስዳለች። ሶስተኛ የደህንነት ስሜትን አለመላመድ። አንድ ሰው ለረጅም ጊዜ በጭቅጭቅና በንቀት ውስጥ ከኖረ ሰላማዊና የተረጋጋ ሕይወትን አሰልቺ ሊመስለው ይችላል። አዲሱ ፍቅረኛዋ የሚሰጣት ንጹሕ ፍቅር እንግዳ ስለሚሆንባት ወደ ለመደችው ሁከትና ድራማ የመመለስ ዝንባሌ ሊታይባት ይችላል። 4 በጣም የሚገርመው ነገር ሰዎች መጥፎ በደል ካደረሰባቸው ሰው ጋር ጠንካራ ስነ ልቦናዊ ትስስር ሊፈጥሩ ይችላሉ። በደል አድራሹ ግለሰብ ሲያዋርዳትና መልሶ ደግሞ ጥፋተኝነት እንዲሰማት ሲያደርግ የሷ የማንነት ዋጋ በሱ ዕውቅና ላይ ብቻ የተመሰረተ ይሆናል። ግለሰቡ የትም ይክረም ያ ያላለቀው ትስስር እንደገና ሊያገርሽበት ይችላል። ሌላው አዳኝ ወይም ሄሮ የመሆን ፍላጎት። የቀድሞ ፍቅረኛዋ ከምስቅልቅል ሕይወት እንዲወጣ አሁን እኔ አስፈልገዋለሁ፣ ላግዘው ይገባል የሚል የተሳሳተ የኃላፊነት ስሜት ሊፈጠርባት ይችላል። አሁን ያለው ፍቅረኛዋ ሙሉ ስለሆነ የሷን እርዳታ አይፈልግም። የቀድሞዋ ግን ደካማ ሆኖ ስለታያት ያንን ክፍተት ለመሙላት ትሞክራለች። የመጨረሻው አሁን ያለውን መልካም ሰው መክዳት ነው። የተሰጣትን ካሳ በእጇ ማጥፋት ነው። ያም ሆነ ይህ በኃጢአተኞች አመፅ ጻድቅ ይጨነቃል፣ እርሱ አዶናይ ግን ሁሉን ያውቃል። መንፈሳዊነት ከእግዚአብሔር ጋር መነጋገር መቅረብ ነው ብለን አይደለም እኛ የምናናግረው በጸሎት ነው። እሱ መልሶ የሚመልስልን ደግሞ በመጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስን ዘግተን እግዚአብሔር እያናገረኝ አይደለም ማለት አንችልም። ምክንያቱም እያናገረን ነው፣ እኛ አልከፈትንም፣ እድል አልሰጠንም እና we are just choosing እኛ እንድናወራ እሱ እንዳይናገር በቃ እንክፈት መጽሐፍ ቅዱስ እና አክቲቭሊ ነው ትራንስፎርም የሚያደርጉን ቅዱሳት መጻሕፍት። እንዲህ ደረቅ ቃላት አይደሉም። እና እኛ የምናገረው ደረቅ ቃል ሊሆን ይችላል፣ የሰው ቃል ደረቅ ቃል። የእግዚአብሔር ቃል ሕያው ቃል የሚባለው እኮ ለዛ ነው። ሕያው ማለት ሊቪንግ ነው፣ ገብቶ ይዋሃደንና ይለውጠናል። እና ተፈተንኩ ይላል። አሁን ለምሳሌ ሰው ተቸገርኩ፣ በቃ ኃጢአት አስቸገረኝ ይላል። ሞክረህበታል ወይ? አሁን ለምሳሌ ያ የዝሙት ሐሳብ ሲመጣ አንስተህ አንብበሃል ነው መጽሐፍ ቅዱስ። ምክንያቱም ቅዱስ ጳውሎስ ምን ይላል? ጋሻና ጦራችን ነው ይላል መጽሐፍ ቅዱስ። ጋሻና ጦሩን አስቀምጦ አንድ ሰው እኔ እኮ የትላንቱን ጦርነት በቃ አልቻልኩትም፣ በቃ አፈራ ከድሜ ያበላኝ ካለ በጣም ሪዲኪለስ የሆነ ነገር። እንዴት ተዋጋው? በምን ተዋጋው? ቤር ሃንድ ባዶ እጃችንን እኮ ነው የገባን ያለን ወደ ጦር ሜዳ። የዲያብሎስ መንፈስ ነው፣ በመንፈስ እየተዋጋን ነው። ከዛ እንፈተናለን እንላለን። አዎ እንፈተናለን። እንደዚህ ዘመን ፈተና የበዛበት ሁሉ የለም። ግን እንደዚህ ዘመን ደግሞ ፈተናውን ድል የሚነሳበትን መሳሪያ ኢግኖር ያደረገ አባቶቻችን እኮ መጽሐፍ ቅዱስ በጣም ኤክስፔንሲቭ ነገር ነበር ይባላል አይደለ? አይገኝም። ብራና እንግዲህ ከስንት ሺህ ፍየል ነው የሚያስፈልገው አንድ መጽሐፍ ቅዱስ ለመጻፍ። እየሄዱ ወንጌል ይሰሙ ነበር በየቤተክርስቲያን እየሄዱ ይነበብላቸው ነበር። ስዕል ቤተክርስቲያን የምትስለው እኮ ለዛ መጽሐፍ ቅዱስን እኮ ነው የምትስለው ቤተክርስቲያን ለሌለው ሰው ብላ ገብተው ነው እንዲያዩ እንዲማሩ። ምን ምክንያት አለ ልዩ እንዳለው? አክሰሰብል በጣም ቺፕ ነው መጽሐፍ ቅዱስ። የህይወት ቃል በዚህ ዋጋ ከተሸጠ በጣም ቀላል ነገር ነው። የዘላለም ህይወት በጣም እና ብናነበው ይለውጣል ከእግዚአብሔር ለእያንዳንዳችን። እና አንድን ጥቅስ የሆነ ጊዜ ብንከፍተውና የሆነ ጊዜ ደግሞ ብንከፍተው እናገኘው መልእክት አንድ አይደለም። በጣም እግዚአብሔር ያናግረናል። በዛ መጽሐፍ ቅዱስ ክፍል ያናግረናል። ብንፈልገው ነው ይነግረናል። ብርታት እኮ ይሰጠናል ብናነበው። እና መዝሙረኛው ቅዱስ ዳዊት የሚለዋል እኔ ለኛ መሰል ወጣቶች መናገር ፈልገው እንዳልበድልህ ቃልህን በልቤ ሸሸኩ ብሎ ይናገራል። ስንቶቻችንን የመጽሐፍ ቅዱስ ጥቅስን አሁን በልባችን እናውቀው አይደል? አሁን ዲያብሎስ ሲጥለን የሚያደርገው ምን እንደሆነ ታውቃለህ? የድሮ ማንነታችንን ያስታውሰናል እና እንደነግጣል። ያን ዲያብሎስ የድሮ ማንነታችን ሲያስታውሰን ከመጽሐፍ ቅዱስ ላይ የወደፊት ዕጣ ፈንታው
ለምን አናስታውሰው? ማንበብ አንተ እኮ የምትሸነፍነ ኤግዚስት አታረግም ብለህ ብታስታውሰው ይደነግጣል። እና እሱ ግን እኛን ያስበረግገናል። አንተን ያላቀህም ይላል። እኔ አንተ አላቀህም ምን እንደምትሆን ሚካኤል ያረገህን አላቅም እንዲህ በለው ይቆማል። ቅዱስ ሚካኤል እኔ አንተ ያረገህን እኔ እኮ አንብቤያለሁ ብትል ምን አድማል? ይሄ ቅዱሳንን ታሪክ እኮ ማወቅ ያለብን ለዛ ነው። እንዴ ተጫውተውበታል እኮ ዲያብሎስ እኛ ላይ ጫውተውብናል። ቀልደውበታል። በቃ አላግጠውበታል። እና ዲያብሎስን የጽድቅ መንገድ አድርጎት ነበር ቅዱሳን አባቶች አውቀው ፈተና እንዲፈትናቸው ያደርጉና ያሸንፉታል፣ ከዛ ይጸድቁበታል። እና ይሄ ኃይሉ ሁሉ ያለው አንድ መጽሐፍ ውስጥ ነው። በቃ ሲምፕል ነው። በጣም ኮምፕሊኬትድ እንዲሆን አንጠብቅ፣ እናንብበው። መጽሐፉን ብላ ነው አይደለም የሚለው በቃሉን ኢንተርናላይዝ እናድርግ። በቃ የቅዱሳን ታሪክ እናንብብ። በቃ እንፍቀድ አይደለ ቃሉን እንዲለውጠን እንፍቀድ። በቃ እናንብበው። ሕያው ቃል ነው የእግዚአብሔር ቃል። ጸልየን እስካነበብነው ድረስ ይለውጠናል። ቅድም ያነሳው ጥሩ ፖይንት አለ። የሆነ ጊዜ ያነበብነው ነገር እንዴት እንደለወጠ ይሄ መጽሐፍ ቅዱስ እንዴት እንደሚለውጠን አናውቅም። ሕያው ቃል እና የሚያስፈልገንን ያስታጥቀናል። ተስፋ ስንቆርጥ ተስፋ ይሆነናል እና ብርታት ሲያስፈልገን ብርታት፣ ስንፈራ ኃይል ይሆነናል። እና ይሄን ኢግኖር እያደረጉ መጽሐፍ ቅዱስና ቅዱሳት መጻሕፍትን ኢግኖር እያደረጉ መንፈሳዊነት የለም። ስጋና ደሙን ኢግኖር ያደረጉ ክርስቶስ የሌለበት ይሄ እግዚአብሔር የሌለበት ይሄ ዲቪናይዜሽን ዊዛውት ጋድ ይሉታል። ይሄ ኢስተርኖቹ ጋር ያለው እግዚአብሔር የሌለበት እግዚአብሔራዊነት፣ ድል መንሳት ከእግዚአብሔር ነው አይደል? እንዴት ነው እሱ? ድል መንሳት ከማን? ከእግዚአብሔር። አሸናፊነት ከእግዚአብሔር ነው። አሸናፊነትን እንፈልጋለን፣ እግዚአብሔር ግን ይፈልግ ነው አይደለም? እግዚአብሔር የምታገኘው በስጋና በደሙ ነው። ድል አታረግም፣ በቃ አታሸንፍም። ምክንያቱም ኤልሻዳይ የተባለ ሁሉን ቻይ አሸናፊ የተባለ እግዚአብሔር ነው። እሱ የሌለበት እግዚአብሔራዊነት አለ። ሳልቆርብ እንዴት ነው ሳንቆርብ እንችላለን? አንችልም። ክራይስት የሌለበት ክርስቲያኒቲ ያለ አይደል? ክርስቶስ የሌለበት መለኮት የሌለበት መለኮታዊነት እንፈልጋለን። አሁን ኢስተርኖቹ እንደዛ፣ ቡዲዝም እኮ እንደዛ ምንድን ነው የሚለው? አንድ ሰው ሰልፍ አክቹዋላይዜሽን ላይ ሲደርስ መጨረሻ ስቴጅ ምን መሆኑ አምላክ ነው ነው። ማን የሌለበት አምላክነት? እግዚአብሔር የሌለበት አምላክ የሌለበት አምላክነት እና አሸንፋለሁ ዓለም ፈተና በቃ ድምጥ ማጣን ነው ማጣላት አለ ማለት ያለ እግዚአብሔር እኔ ማን ነኝ እንደማለት ነው። እግዚአብሔር ነኝ አትቢት ነው እሱ ከበደትና ዝቅ ብለን ንስሐ አባት ከካህን ፊት ዝቅ ብለን እንዳለው ቀርበን ይኸው ተሰብሬያለሁ ብለን ተውሰን እንበል። እግዚአብሔር እንኳን በተማሩ አባቶች አይደለም የረቀቀ ክህነት ባላቸው ካህናት አይደለም ሰዎችን በትል መልሶ የለም እንደዚህ ታላላቅ ቅዱሳንን እኮ በድንጋይ ያስተምሩ የለም እንዴ? ይሄ ቤታችን እኮ ለኛ አሁን አንሰው ነው። ታላቅ ያሬድ በትል ከተማረኛ እንዴት ነው በልሳባት ማን ነኝ እኔ እያልኩ ነው። በጣም ተቀበያለሁ እንዲህ ብዬ ቀርሰው እና እግዚአብሔርን በመቅረብ በማዳመጥ መጽሐፉን ከፍተን ስናነብ ነው እግዚአብሔር ማዳመጥ። እውነትን እየደበቅን እንዲያ የምትለውን የምታስጨበጨበው ብቻ ተናገረ እናልፋለን። ወርት መናገር አልቻልንም። ይሄ ደግሞ ጥፋት አምጥቶብናል። ውሸት አገር ሰርቶ ያውቅምና ወንጌል ሲያስተምር የተደበደበ ሐዋርያ ጥራለኝ ዛሬ አለ። ወንጌልን በማስተማሩ የተደበደበ ካህን አለ ጥራልኝ፣ መምህር አለ ጥራልኝ። የለም አለባብሶት ነው የሚያልፈው፣ አለባብሶት ያልፋልና። አይዟችሁ አሸባሪ መባል ዛሬ የመጣ እንዳይመስላችሁ። ጽንፈኛ ማለትም ትናንት የመጣ እንጂ ዛሬ የመጣ አይደለም። አትጨነቁ። ጽንፈኛው ማን ነው? አሸባሪው ማን ነው? በእውነት ቅዱስ ጳውሎስ አሸባሪ ነበር። ሀገራችንን የሚያሸብሩ ናቸው። ለምን ይችን ሴት አድነው ለኛም የምትገብረው ለኛም የሆነው ነገር አስቀሩብን። የሮምን ሰዎች ነን እኛ፣ ሮማውያን ነን። የነሱን ነገር ይጭኑብናል። ስለዚህ ሀገራችንን ያሸብራሉ አሏቸው። አይ ቅዱስ ጳውሎስ አሸባሪ ተባለ። አንተ አሁን እንዲህ ስትባል ይደንቅሃል እንዴ? እና እነዚህ አሸባሪዎች ናቸው፣ ሀገራችንን ያሸብራሉ፣ የኛ ያልሆነውን ይጭኑብናል። እነዚህ ኦርቶዶክሳውያን ይላሉ። በጎናችሁ ያሉት ወይም ከላይ ያሉት ወይም ከታች ያሉት እንዲያም ያሉት እንዲህ ይሏቸዋል። እኛ ጫኞች አይደለንም። እንዲህ ነው የሚሉን እና እንዲህ አሏቸው። ስለዚህ ምን ይደረጉ? ይዘው ወደ መኳንንቱ ወደ ባለስልጣናቱ አቀረቧቸው። ቅዱስ ጳውሎስና ሲላስ ተያዙ። ምን አድርገው? ወንጌልን በማስተማራቸው ተደበደቡ። ወንጌል ሲያስተምር የተደበደበ ሐዋርያ ጥራለኝ ዛሬ አለ። ወንጌልን በማስተማሩ የተደበደበ ካህን አለ ጥራልኝ፣ መምህር አለ ጥራልኝ። የለም
አለባብሶት ነው የሚያልፈው። አለባብሶት ያልፋልና እውነትን እየደበቅን እንዲያ የምትለውን የምታስጨበጨበው ብቻ ተናገረ እናልፋለን። ወርት መናገር አልቻልንም። ይሄ ደግሞ ጥፋት አምጥቶብናል። ውሸት አገር ሰርቶ ያውቅምና አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለው? ኦንሊ ጂሰሶች እኮ በስላሴ አምኑ ሐዋርያቻቸው ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝሮር እንጃውን ዘርፌኛ አጠራናት። ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን። ቤታችን ባዶ ሆነ ምን ይሻለናል? የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን ያው አለን። ይሄው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎሽ ነው አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኝ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳው ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቻው ስሙን ስለጠራው ነው የተገፋሁት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ ሚስጥር አዕማደ ሚስጥር ታምኛለሽ ማለት ነው። በሰባቱ ሚስጥራት ታምኛለሽ ማለት ነው። ጉዳዩ የስብለስ ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻላ። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክራመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸር ራሳችንን እንጠብቅ። ለመታወቅ የሚጣጣሩ ሰዎችን እድል አንስታቸው። በቃ ትዝ ልበላችሁ። ለምን ረሳችሁ ነው እንጂ አሁን የሚዲያ ስለማይመጠን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ቤት ይሄ ሚዲያ ስለማይመጠን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ተጣራ በሚበዛዘ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ያው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይገለግልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይኸው ዘማሪ ሐዋስ ተመለሳል። ምን አረግን?
በእውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ያውዝ እኮ አንቺ ይበልጣል። ዲያቆን ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ስራ ሲመጣ ምን አደረገልኝ? ዘማሪ ሐዋዛውን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። እዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ይናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትስብም? ይሄን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታ እንዳደረኩኝ ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋር እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙን አትጥራን ያለው ከኢየሱስ ትእዛዝ ልዩ የሆነ ብሎ ይከልከል። ስም እንደምን ነው? ኢየሱስ አትበል ነው ነው። ሌላው ደግሞ በጣም በሚገርም ሁኔታ በየጊዜው አጀንዳ የሚሰጡና አጀንዳ የሚከምሩብን ሰዎች ከኛው ቤተክርስቲያን እኛ ቤተክርስቲያን ነበርን ብለው የሚያስቡና ከኛ ቤተክርስቲያን የወጡ ቤተክርስቲያንን ስርዓቷን፣ ቀኖናዋን፣ ዶግማዋን የቤተክርስቲያንን ስርዓትና ትምህርት የማያውቁ ምንም ነገር ሳይረዱ ከቤተክርስቲያን ወጣን አሁን ኢየሱስን አገኘን የሚሉ ሰዎች በጣም በየጊዜው ቤተክርስቲያናችንን ለማጥቃት የተለያዩ ነገሮችን በትልልቅ ሚዲያ ላይ እየቀረቡ ያወራሉና እግዚአብሔር ማስተዋሉን ይስጣቸው። ለእነዚህ ሰዎች ደግሞ ዝም ብሎ ማለፍ ተገቢ አይደለም። የሚገባውን መልስ እንደ ቤተክርስቲያን መስጠት አስፈላጊ ነው። ምንም ቀልድ አያስፈልግም። በቤተክርስቲያንና በቤተክርስቲያናችን ጉዳይ ላይ ቀልድ አያስፈልግም። ስለዚህ እያንዳንዷን ነገር እንዲያውቁ ማድረግ አስፈላጊ ነው። ልካኑ ወንድማችን ዘማርያም እንዳነሳው ሌሎችም መምህራን ለእንደዚህ አይነት ጉዳዮች ትክክለኛውን መልስ መስጠት አስፈላጊ ነው። ምክንያቱም እንደዚህ አይነት ነገሮች በቀጠሉ ቁጥር ቤተክርስቲያንን በተለያየ መንገድ አሁን ልክ ትዝታው እያደረገው እንዳለው ማለት ነው። ትዝታው ይኸው ስቲል ከቤተክርስቲያን ከወጣበት ጊዜ ጀምሮ ቤተክርስቲያንን በተለያየ መንገድ ሲናገራት፣ በተለያየ መንገድ ቤተክርስቲያንን ደስ የማይል ቃላት ሲናገር ይኖራል። እግዚአብሔር በእውነት ማስተዋሉን ይስጠውንም እሱንና እንደሱ አይነት ለነሱ ለሁሉም እግዚአብሔር አምላካችን እዝራን ወንድማችንን ወደ ቤተክርስቲያን እንደመለሰ ወንድማችን ሐዋዝን ቄሲስ አሸናፊን እንደዚሁም ደግሞ ወደ ቤተክርስቲያን የመለሰ እግዚአብሔር እንዲሁ ሌሎቹንም ወንድሞቻችን እህቶቻችን ወደ ቤተክርስቲያን ይመልሳቸው። እኛ ሰዎች በህብረት አብረውን ከኛ ጋር እንዲወሩ እንፈልጋለን። በጭራሽ ኦርቶዶክስ ቤተክርስቲያን ገፊ ቤተክርስቲያን አይደለችም። በጣም ብዙ ሰዎች የሚያወሯቸው የሚናገሯቸው ነገሮች እኔ ከተለያዩ የፕሮቴስታንት ወንድሞቻችን ጋር በስራም በተለያየ ነገር እንገናኛለን። ጥያቄዎች እንጠያይቃለን። እመልስላችኋለሁ፣ ይጠይቁኛል፣ እመልስላችኋለሁ። በጣም ይገረማሉ። ምክንያቱም የማታውቁት ብዙ ነገር አለ። ቤተክርስቲያኗን ውስጥ ገብታችሁ ምንድነው ቤተክርስቲያን ውስጥ ያለው የሚለው ነገር ሳትረዱ ከላይ በወፍ በረር የምትሰሟቸው ነገሮች ብቻ በመያዝ ቤተክርስቲያንን የምትወቅሱ ስርዓቷን የምትወቅሱ በስርዓት ጥያቄያችሁን አቅርባችሁ ማንም ሰው አስፈልግም። ትልልቅ መምህራን እያላችሁ መራራጥ አስፈልግም። እኔ አንድ ተራው ሰው እንኳን እናንተ የምትጠይቁትን ጥያቄ መመለስ ይችላለሁ። በጣም ተራ የሚባሉ የሰንበት ተማሪዎች እንኳን ይመልሳሉ እናንተን ጥያቄ ማለት ነውና እንደዚህ አይነት ነገር ውስጥ መግባት አያስፈልግም። እግዚአብሔር በእውነት ለሁላችንም ማስተዋሉን ይስጠን። እንግዲህ እነዚህን ቪዲዮዎች ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በዚህ በአብይ ጾም በደንብ መንቃት ያስፈልጋል። በረከት፣ ሰላም፣ ደስታ የምናገኝበት በጾሙ በጸሎቱ የምንባረክበት በሱባኤ የምንቀደስበት ንስሐ እየገባን ስጋውና ደሙን የምንቀበልበት እግዚአብሔር አምላካችን የበረከት ጊዜ ያድርግልን። ሁላችንንም እግዚአብሔር ይጠብቀን፣ ይቆየን። አሜን።